ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ሪፖርተር ጋዜጣ ጅቡቲን በተመለከተ ይዞት የወጣው ሰፊ ትንታኔ በርካታ ነገሮች የተካተቱበት ሆኗል። በጣም በርካቶችም ተቀባብለውታል። ይሄውም እንግዲህ በምስራቅ አፍሪካ ቀጠና ላይ የምትገኘው ጅቡቲ በቀጠናው የምታደርገው ስውር ሴራ ከመቼ ጀመረና እንዴት እየሄደ ያለ ነው የሚለው በዝርዝር አውጥቶታል። የተለያዩ ባለሙያዎችና ለቀጠናው ቅርብ የሆኑ ተንታኞች በስፋት ትንታኔያቸውን አስቀምጠውበታል። ይህንን የሪፖርተር ሰፊ ትንታኔ ወቅታዊ ጉዳይን እንዲሁም ወደ ኋላም ወደ ፊትም ተመልሶ ያለውን ዝርዝር ሁኔታ የሚያስቃኝ በመሆኑ እንድታደምጡት ጋበዝኩኝ። አብረን እንከታተለው። ለመሆኑ የጅቡቲ ጉዳይ ከየት ወዴት? ከጥቂት ወራት በፊት የኢትዮጵያን የባህር በር ማግኘት ጥም ለመቁረጥ ጅቡቲ ነበረች ወደቤን ተጠቀሙ ስትል ስጦታ ብላ የተከሰተችው ይላል ሪፖርተር ጋዜጣ በሰፊ ትንታኔው። ጋዜጣው ሲቀጥልም ኢትዮጵያ ከሶማሊያ ጋር ከምትጨቃጨቅ የታጁራን ወደብ ወስዳ እንድትጠቀም ፍላጎቷ መሆኑን ያኔ ጅቡቲ ስትናገር ተደምጣ ነበር። ይሁን እንጂ ይህንን ያለችው ጅቡቲ ከሰሞኑ መጋቢት መገባደጃ ላይ ታጁራን ለሳውዲ አረቢያ አሳልፎ ለመስጠት ስምምነት ስትፈርም በጋር ታይታለች። ከወራት በፊት ጅቡቲ ለኢትዮጵያ ታጁራን እንደምትሰጥ ተናገረች ሲባል በርካታ የዓለም አቀፍ መገናኛ ብዙሃን ጭምር ጉዳዩን አጉልተው ሲቀባበሉት ነበር የሰነበቱት። በቅርቡ ይህንኑ የታጁራ ወደብ ጅቡቲ ለሳውዲ አረቢያ አሳልፋ ሰጠች፣ ስምምነትም ተፈራረመች ሲባል ግን ብዙም መገናኛ ብዙሃን ሳይዘግቡት ትኩረትም ሳያገኝ በጸጥታ የታለፈ ክንውን ሆኖ ነበር። ከጥቂት የሳውዲ አረቢያ የጅቡቲና የኤርትራ የዜና አውታሮች በስተቀር ጉዳዩን ዘግቦ ያስቀረው ዓለም አቀፍ መገናኛ ብዙሃን የለም። የሳውዲ መንግስት ንብረት የሆነው ግዙፉ የሳውዲ ፐብሊክ ፈንድ ተቋም ከሚያንቀሳቅሳቸው አንዱ የሆነው የቀይ ባህር መግቢያ ዓለም አቀፍ ኩባንያ ሬድ ሲ ጌትዌይ ኢንተርናሽናል ካምፓኒ የጅቡቲን ታጁራ ወደብን ለማልማት ለመጠቀም የሚያስችል ፈቃድ አግኝቷል። የድርጅቱ ዋና ኃላፊዎች ከጅቡቲ መንግስት ባለስልጣናት ጋር ታጁራን ለ30 ዓመታት ለመገልገል የሚፈቅድ የመግባቢያ ስምምነት መፈራረማቸውም ታይቷል። ጅቡቲ ይህንን ወደብ ለኢትዮጵያ ውሰጂና ተጠቀሚበት ማለቷ ብዙም ያላረጀ የወሬ ርዕስ ሆኖ ሳለ ዛሬ ለሳውዲ አሳልፋ ልትሰጠው ለምን ፈለገች የሚለው ግራ አጋቢ ጥያቄ ነው ይላል ሪፖርተር ጋዜጣ። ይህ ጉዳይ ከቅርብ ወራት ወዲህ በኢትዮጵያና በጅቡቲ መካከል እየላላ መጥቷል ከሚባለው ሁለንተናዊ ግንኙነት ጋር ተያይዞ የመጣ ወይስ በድንገት የተፈጠረ አጋጣሚ የሚለው ያጠያይቃል። ጅቡቲ ታጁራ ወደብን ለሳውዲ አረቢያ አሳልፋ መስጠቷ ሳያንስ በረባ ባረባው የወደብ አገልግሎት ስራ በማስተጓጎል ለኢትዮጵያ ሸቀጥ አቅርቦት ሰንሰለት እንቅፋት ሆናለች በሚባልበት በዚህ ወቅት ኢትዮጵያውያን ስደተኞችን ከሀገር ለማባረር እየተዘጋጀች መሆኑ ይሰማል። ከዚህ ሁሉ በላይ ደግሞ ጅቡቲ ከኢትዮጵያ ታሪካዊ ጠላት ከሆነችው ከግብጽ ጋር አዲስ ስምምነት ወደ መፈራረም ማምራቷም
ብዙ መላምት የፈጠረ አነጋጋሪ የአፍሪካ ቀንድ ክስተት ሆኗል። በውጭ ጉዳይ ኢንስቲትዩት መሪ ተመራማሪ የሆኑት ዶክተር ዳርስከዳር ታዬ በስትራቴጂክ ዲያሎግ ሆርን ሪቪው ፖድካስት ላይ ከሰሞኑ እንደተናገሩት ኢትዮጵያ ሙሉ ለሙሉ ጅቡቲ እጅ ላይ የወደቀችው አማራጭ የባህር በር ስለሌላት ነው ብለዋል። እኛ የባህር በር የለንም፣ እሱ ራሱን የቻለ ችግር ነው። ከዚያ ደግሞ በአስቸጋሪ ቀጠና መኖር ደግሞ ሌላ ችግር ነው። በቀጠናው የሰለጠነ አይነት የንግድ ግንኙነት የለም። በመሰረተ ልማትም ያለው ትስስር የላላ በመሆኑ በአጭር ጊዜ በቀልጣፋ ሁኔታ ሸቀጥና አገልግሎት ማስተላለፍ አይቻልም። ከዚህ በተጨማሪ በጎረቤት ሀገሮች መካከል ያለው ግንኙነት መተማመን የሰፈነበት አይደለም። በዚህ ቀጠና አብሮ በጋራ የመስራት እድልም የመነመነ ነው። ከኤርትራ መገንጠል ወዲህ ለብዙ ዓመታት የባህር በር አልባ ሆነናል። በተለይም ከኢትዮ ኤርትራ ጦርነት ወዲህ በብዙ መንገዶች የጅቡቲ ጥገኛ ሆነናል። የበርበራና የላሙ ወደቦች ከቅርብ ጊዜ ወዲህ የተሻለ አገልግሎት መስጠት ጀምረዋል። ሆኖም ገና በቂ ደረጃ ላይ አይደሉም። ይህ በሆነበት ሁኔታ ነው እንግዲህ የባህር በር ጥያቄ እያነሳን ያለነው ብለዋል። ኢትዮጵያ በቀጠናው አማራጭ መተንፈሻ ይኑረኝ፣ እያደገ ካለው ኢኮኖሚና የህዝብ ቁጥሬ ጋር የሚመጣጠን አማራጭ ፈልጉልኝ በማለቷ ግን ብዙ ጎረቤት ሀገሮች እንዳኮረፉ ነው ዶክተር ዳርስከዳር የሚናገሩት። ዶክተር ዳርስከዳር ሲቀጥሉም የንግድ ወደብ አገልግሎት ፍላጎታችንን የቀጠናው ሀገሮች ራሳቸው ናቸው እንኩ ወደባችንን ተጠቀሙ ብለው እንድንገለገልበት መፍቀድ የሚኖርባቸው። የቀጠናው ሀገሮች እንዲህ ያስባሉ ወይ የሚለው ግን የተንጠለጠለ ጥያቄ ነው ይላሉ። ጅቡቲ ለምሳሌ ከሰሞኑ ለ3 ቀናት በዓል ስለሆነና ወደብ አገልግሎቱ ስለተዘጋ እኛ ዘንድ ናፍጣ ነዳጅ ባለመግባቱ ችግር ሆኖብን ነበር። ጅቡቲ ለበዓል ተብሎ ለ3 ቀናት አገልግሎት ሲቆም እኛ ጋር ነዳጅ የሚጠፋ ከሆነ አማራጭ አለመኖሩ ይጎዳል ማለት ነው። የንግድ ወደብ አገልግሎት አማራጫችንንም ቢሆን ማስፋት ከዚህ አንፃር እጅግ አስፈላጊ ነው የሚሆነው በማለት አክለዋል። ከሚቀርብበት ቢሮክራሲያዊ ችግር የዋጋ ውድነት ውጪ ጅቡቲ ለብዙ ዓመታት ያልተስተጓጎለ የወደብ አገልግሎት ስትሰጥ ነው የቆየችው። ይሁን እንጂ ከቅርብ ጊዜ ወዲህ በጾም በበዓላት በመንገድ በክፍያና በሌሎችም እየተሳበበ የወደብ አገልግሎቱ በየአጋጣሚው መቋረጡ ይነገራል። ይህ ደግሞ የኢትዮጵያን የሸቀጥ አቅርቦትና ኢኮኖሚ ሲንጣው መታየቱ የተለመደ ነው ይላል ሪፖርተር ጋዜጣ። ወደ 96% የኢትዮጵያ ገቢና ወጪ ንግድ መተላለፊያ የሆነችው ጅቡቲ ከሰሞኑ ህገ ወጥ ያለቻቸውን ኢትዮጵያን ስደተኞችም ማደን ጀምራለች። ጅቡቲ ስደተኞቹን ወደ ሀገራቸው ሰብስባ የመላክ ዕቅድ እንዳላት ተሰምቷል። ይህ እርምጃ ደግሞ ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጉብኝት ጋር የተገጣጠመ ሆኗል። ፕሬዝዳንት አልሲሲ የጅቡቲ አቻቸው ኢስማኤል ኦማር ጊሌ የቀይ ባህር ጠረፍ ሀገሮች አጋርነትን ለማጠናከር ያሉትን ስምምነት ከመፈራረም በተጨማሪ በኢነርጂ አቅርቦት ተባብረው ሊሰሩ ተስማምተዋል ተብሏል። ይሁን እንጂ የአልሲሲ ጅቡቲ መምጣትና የጅቡቲ ወቅቱን የተከተለ እርምጃ ሁሉም ኢትዮጵያ በጅቡቲ በኩል ስጋት እየገጠማት ነው የሚል መላምት እየሰጠ ይገኛል። የኢትዮጵያና የጅቡቲ ግንኙነት ከመሻከር አልፎ ጅቡቲ ጸረ ኢትዮጵያ ግንባር ወደ ፈጠረው ወደ ግብጽና ኤርትራ ሶማሊያ ካምፕ ቀስ በቀስ እየገባች ነው የሚል ግምትም በይፋ ተፈጥሯል። አሁን ባለው ሁኔታ በተለይም ከሰሞኑ ከታዩት እንቅስቃሴዎች እንዲሁም ከግብጽና ከጅቡቲ አጋር መሆን በመነሳት ጅቡቲ ቀስ በቀስ ከኢትዮጵያ እጅ እየወጣች ሆኖ የሚል ጽንሰ ሐሳብ አስነስቷል። ይህንን ሐሳብ እንደማይጋሩት የሚገልጹት ወደ ጅቡቲ ወደብ በመመላለስ ለረጅም ጊዜ የሎጂስቲክስ ስራዎችን የሰሩትና ስማቸው እንዲጠቀስ ያልፈለጉ አንድ አስተያየት ሰጪ ግን ሲናገሩ ጅቡቲ መወራጨት ነው ያዘችው፣ ከኢትዮጵያ እጅ ፈጽሞ አትወጣም ሲሉ ይሞግታሉ። አክለውም ሲያብራሩ ጅቡቲ ህልውና በእኛ የወደብ ክፍያ ላይ ተመሰረተ ነው። የውጭ ሀገሮች ለወታደር ማስፈሪያ የሚከፍሉት እዚህ ግባ የሚባል አይደለም። 500 ሚሊዮን ዶላር የሚባለው የተጋነነ ነው። እኔ እንደማውቀው አሜሪካ ነች ትልቅ የምትከፍለው፣ እርሱም 65 ሚሊዮን የአሜሪካን ዶላር በአመት። ትልቁ ነገር ወታደሮቹም እዚያ መስፈራቸው በንግድም ሆነ በአገልግሎት ኢኮኖሚው ያንቀሳቅሳታል። ከሀገሮቹ ሰራዊት ጋር ኮንትራክተሮችም አብረው ይመጣሉ። እነዚህም ተጨማሪ ገንዘብ በጅቡቲ ያፈሳሉ። በትልቅ ክፍያ ነው መኖሪያ ቤት የሚከራዩት። አንድ አነስተኛ የፕሬዝደንቱ ልጅ ግቢ ለወታደራዊ ተቋራጮች በወር ከ10,000 የአሜሪካን ዶላር በላይ ኪራይ ሲከፈልበት አስታውሳለሁ። የፈለገ ቢሆን ግን ከኛ የሚያገኙት ገቢ ትልቁ ጥቅማቸው ነው። ከጥቂት ዓመት በፊት የኛ ምርቶች ክፍያ በዶላር ይሁን ተብሎ አንድ ሰሞን ከኢትዮጵያ
የሚገባው አትክልትና ሸቀጥ ተስተጓጎለ። ከኢትዮጵያ መላቀቅ አለብን ብለው ከግብጽ ለማስገባት ሞክረው ነበር። ይሁን እንጂ መዝለቅ አልቻሉም። ልክ እንደ ሶማሊያ ወይም ኤርትራ እኛን በመስጋት ግብጽ ድረስ ሄደው ሊወዳጁ ይፈልጋሉ ማለት ለኔ ከብደኛል። እነርሱ ጋር የሰፈረው ኒውክሌር የታጠቀ ኃይል ነው። ከኢትዮጵያ የሚፈሩት ምንም ነገር አለ ብዬ አላምንም። የጅቡቲ መንግስት እኛ ወደቡን መገልገል ከመጀመራችን በፊት እኮ ከግለሰብ ነጋዴዎች ጭምር የሚበደርና በዕዳ የተቀፈደደ ደሃ መንግስት ነበር። በዚያ ወቅት በሰሩላቸው ውለታ ለአንዳንድ ድርጅቶች ልዩ ከለላ እስከዛሬም ተሰጥቷቸዋል። ለምሳሌ ኮካ ብቻ እንጂ ፔፕሲ የሚባል ጅቡቲ ዝር እንዳይል የተደረገው በዚህ የተነሳ ነበር። ጅቡቲዎቹ ማንም ቢመጣ ማስገባት ልምዳቸው ነበር። ሁሉም ሲመጣ ይፈቅዱና የሆነ ገንዘብ ተቀብለው ቀስ ብለው ደግሞ ማስወጣት ተከነውበታል። የዱባዩን ዲፒ ወርልድን ጨምሮ በርካታ ጅቡቲ የገቡ ኃይሎች ፕሮጀክቶቻቸው ተቋርጦ ሲወጡ ታዝበናል። ጅቡቲዎቹን ከኢትዮጵያ ጋር የሚያለያያቸው በኔ ግምት የኛ ቶሎ ክፍያ ለመፈጸም ነው በማለት ያስረዳሉ። አንዳንድ አሰራሮችና ህጎች ሲቀየሩ አጸፋ ይመልሳሉ። እኛ ጋር ኢኮኖሚው ሲነቃቃ እንቅስቃሴውም ሲጀማመር ጅቡቲም ነቃ ሲል ታየዋለ። ከኛ ብዙ ነው የሚጠቀሙት በማለት ነው የጅቡቲና ኢትዮጵያ ግንኙነት በቀላሉ የሚበጠስ አለመሆኑን የሎጂስቲክስ ባለሙያው ለሪፖርተር ጋዜጣ በዝርዝር የሚያስረዱት። የሶማሊኛ ጋዜጠኛው ኢስማኤል ቡርጋቦም በበኩሉ ይህንን ሐሳብ ይጋራዋል። የአልሲሲ ጅቡቲን መጥቶ መመለስ በቀናት ውስጥ የሚረሳ ወሬ ነው። እኛ ይህን ብቻ ተመልክተን የሁለቱን ሀገሮች ግንኙነት አደጋ ላይ ወደቀ ብለን ሽፋን መስጠቱ ተገቢ አይመስለኝም በማለት ያስረዳል። የስደተኞቹ መመለስ ጉዳይ አዲስ ነገር አይደለም። በኔ ግምት የኢትዮጵያ መንግስት ሰዎቹን ለመቀበል የዝግጅት ጊዜ እንዲራዘምለት በመነጋገር ችግሩ ጉዳት በሌለው መንገድ እንዲፈታ ያደርጋል ብዬ አምናለሁ በማለት ይገልጻል። ባለፈው አንድ ዓመት በኢትዮጵያና ጅቡቲ ብቻ ሳይሆን በመላው የአፍሪካ ቀንድ ሀገሮች መካከል ብዙ ሁኔታዎች ተከስተዋል። ኢትዮጵያ አምና ከ2016 ዓመተ ምህረት መግቢያ ጀምሮ የባህር በር ጥያቄ ጉዳይን በዋና ሀገራዊ አጀንዳነት ማቅረብ መጀመሯ ነገሩ መነሻ ሊባል ይችላል። ከሶማሌላንድ ጋር ታህሳስ 22 ቀን 2016 ዓመተ ምህረት በአዲስ አበባ የተፈረመው የባህር በርን በሉዓላዊነት ዕውቅና መለወጥ የሚያስችለው የመግባቢያ ስምምነት መፈረሙ ተቋጥረው የቆዩና የተዳፈኑ ስሜቶች ከሁሉም የቀንዱ ሀገሮች ገንፍለው እንዲወጡ ያደረገ ነው ይላል። ሶማሊያ ሉዓላዊነቴን ተደፈረ በሚል በኢትዮጵያ ላይ ከባድ ተቃውሞና ዲፕሎማሲያዊ ዘመቻ ጀመረች። ኤርትራም ፈጥና የኢትዮጵያን እርምጃ የሚቃወም መግለጫ ወጣች። ጅቡቲም ብትሆን በስምምነቱ ላይ ተቃውሞን አቅርባለች። የኬንያ መንግስት ግን ኢትዮጵያና ሶማሊያን አደራድራለሁ የሚል ተነሳሽነት በመውሰድ የቀደመው አልነበረም። የቀጠናው ድርጅት ኢጋድ እንዲሁም አህጉራዊ የአፍሪካ ህብረት ጭምር ስምምነቱን ከመደገፍ የተቆጠቡ ሲሆን ዓለም አቀፍ ማህበረሰቡም ከሞላ ጎደል ተመሳሳይ አቋም ማስተጋባቱ ይታወሳል። ኢትዮጵያ ከሶማሌላንድ ጋር ያን ስምምነት ከመፈራረሟ ጥቂት ቀደም ብሎ በነበሩት ወራት ጅቡቲ በሶማሊያና በሶማሌላንድ መካከል ሻኩሮ የቆየውን ግንኙነት ለማለዘብና ለማጠናከር ስታደራድራቸው መክረሟን አፍሪካን ኢንተለጀንስ ያስታውሳል። ሶማሊያ ሉዓላዊ ግዛቴ ናት የምትላት ሶማሌላንድ ራሷን እንደ ነጻ ሀገር ስትቆጥር ነው የኖረችው። ሁለቱ ወገኖች ተነጣጥለው ነጻ መንግስት ሆነው ለመኖር ካልቻሉ ቢያንስ ሰላማዊ ግንኙነት በመካከላቸው እንዲፈጠር ጅቡቲ ስታሸማግል ነበር የቆየችው። ይሁን እንጂ ኢትዮጵያ ከሶማሌላንድ ጋር ዕውቅና በመስጠት የባህር በር የሚያስገኝ የመግባቢያ ስምምነት ስትፈራረም ጅቡቲ የጀመረችው ድርድር ጥረት መክሸፉ ይገለጻል። በአፍሪካ ኢንተለጀንስ ሪፖርት እምነት ጅቡቲ ከዚያ ጊዜ ጀምሮ ነው በኢትዮጵያ አቋም ላይ አለመደሰት የጀመረችው ይላል። ይህ ደግሞ የጅቡቲና የኢትዮጵያ ወዳጅነት እንዲላላ መንገድ ጠርጓል ይላል። አንዳንድ ወገኖች ደግሞ ጅቡቲ በኢትዮጵያ ላይ ቅሬታ የገባት ኢትዮጵያና ኤርትራ ወደ 20 ዓመታት ያስቆጠረው ግጭታቸውን አስወግደው ለመታረቅ ሲስማሙ ጀምሮ ነው በማለት ይገልጻሉ። ከ6 ዓመት ጀምሮ ብሎ በኢትዮጵያ የፖለቲካ ለውጥ መምጣቱን ተከትሎ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ከፕሬዝዳንት ኢሳያስ አፈወርቂ ጋር እርቅ ማውረዱ ይታወሳል። የአዲስ አበባና የአስመራ መንግስታት ታርቀው ወዲያው ደግሞ ስለ ኤርትራ ወደቦች አጠቃቀምና ስለ መሰረተ ልማት ትስስር መወራት መጀመሩ ለኢትዮጵያ በመታቀርበው የወደብ አገልግሎት ህልውናዋን የመሰረተችው ጅቡቲ በእጅጉ
እንደደነገጠች ይነገራል። ኢትዮጵያ የምጽዋንና የአሰብ ወደብን ወደ መጠቀም ታመራለች የሚለው ግምት ጅቡቲ ላይ ከባድ ተጽዕኖና ድንጋጤ ፈጥሮ ነበር። ከዚህ በላይ ደግሞ ከጅቡቲ ጋር በራስ ዱሜራ የድንበር ግዛት ግጭት ለብዙ ጊዜ ስትወዛገብ የኖረችው ኤርትራ ለ10 ዓመታት ተጥሎባት የቆየውን ዓለም አቀፍ ማዕቀብና መገለል እንዲነሳላት ኢትዮጵያ የተባበሩት መንግስታት ድርጅትን እስከ መጠየቅ መሄዷ ጅቡቲን በእጅጉ አስኮርፎና አበሳጭቶ እንደነበረ ሲዘገብ ቆይቷል። ያን ሰሞን ጠቅላይ ሚኒስትር ዶክተር አብይ አህመድ ለረጅም ጊዜ የቆየውን ራስ ዱሜራን ማዕከል ያደረገውን የኤርትራና የጅቡቲ ውዝግብን ለመፍታት ኢትዮጵያ አስተራቂ መሆን ፍላጎት እንዳላት በይፋ ጥያቄ አቅርበው ነበር። ይሁን እንጂ የጅቡቲ ሰዎች የኤርትራና የኢትዮጵያ መታረቅ በብዙ መንገድ ምቾት ነስቷቸው እንደነበረ ነው ሲነገር የተደመጠው። ዶክተር ዳር እስከ ዳር ታዬ ግን የኢትዮጵያ የባህር በር ጥያቄ በጎረቤት ሀገሮች የተጋነነ ስጋት መፍጠሩን ነው የሚሞግቱት። ማንም ወደደም አልወደደም ኢትዮጵያ በሁለት ውሃዎች የተነሳ ብዙ ዋጋ ስትከፍል ኖራለች። ከአባይ ጋር በተያያዘ ብዙ ጦርነቶችና ስጋቶችን ያሳለፍን ሲሆን አሁንም ስጋቱ አለ። ሌላኛው የሱ ተቀጥላ በሆነው በቀይ ባህር ብዙ ዋጋ ከፍለናል። ኢትዮጵያ ተወደደም ተጠላም የቀይ ባህር አካል የሆነች ሀገር ናት። በተቻለ መንገድ ይህንኑ መልሶ ማጽናት ያስፈልጋል። ከሁሉ በላይ ትብብር ማሳየት ከነበረባት ከኤርትራ እየመጣ ያለው ተቃውሞ ምክንያቱን ለማወቅ ይከብዳል። እኛ የባህር በር ጥያቄ ማንሳት ከጀመረን ጊዜ ጀምሮ ከማንም ሀገር በላይ ተቃውሞ የተሰማው ከኤርትራ ነው። ታሪካዊ ጠላቶቻችን ከምንላቸው ጋር እስከ መተባበር ድረስ ኤርትራ ሄዳለች በማለት ዶክተር ዳር እስከ ዳር ስለ ሁኔታው ያስረዳሉ። የቀጠናው ሀገሮች የሰጡት አጸፋ የተጋነነ ስጋት ነው ሲሉ ያስቀምጡታል። ኢትዮጵያ የባህር በር ጥያቄ አነሳች ማለት ልትወረን ነው ብለው ብዙዎቹ ቢሰጉም ብዙም ባይፈረድባቸውም ነገር ግን ምንም ባልተለወጠበት ሁኔታና መነጋገር እየተቻለ ወደዚህ መግባት አስፈላጊ አለመሆኑን ጠቁመዋል። የሎጂስቲክስ ባለሙያው በበኩላቸው ጉዳዩን ከጅቡቲዎች ጋር በማያያዝ ነው ሊያብራሩ የሞከሩት። ሉዓላዊ ሀገር ነን፣ እኛም አቅም አለን የሚል ስሜት በእነሱ ዘንድ አለ። ስለዚህም የሆነ እርምጃ ኢትዮጵያ ስትወስድ እነርሱም ይኮርጃሉ። ጅቡቲዎች በባህሪያቸው ቆጣ ቢሉም ቶሎ ግን ይሰክናሉ። ስለዚህም በትንሽ ጊዜ አቋማቸውን ይቀይራሉ ብዬ ገምታለሁ በማለት ያስረዳሉ። ከዚህ በመለስ የኢትዮጵያና የሶማሌላንድ ስምምነት ብዙ ምቾት እንዳልሰጣቸው ረዳለው። ሆኖም የጅቡቲ አመራር ለሀገሩ ማን እንደሚበጅ አይስትም። ጅቡቲዎቹ ከጀርባ ባለ ኃይል ተልከው ካልሆነ በስተቀር ኢትዮጵያን ወደ ማስከፋት አይገቡም። ይሁን እንጂ አልሲሲ ከመምጣቱ በፊት ዶክተር አብይ በቅርብ ጊዜ ወደ ጅቡቲ ሄደው እንደነበረ መርሳት የለብንም። ጅቡቲዎቹ በሌላ በኩል አሜሪካና ፈረንሳይን የመሳሰሉ አጋሮች ወታደራዊ ሰፈሮቻቸውን ዘግተው ወደ ሌላ ቦታ ሊሄዱ ይችላሉ የሚል ስጋት አላቸው። አሜሪካና ምዕራባውያኑ ጅቡቲ ከቻይና ጋር መተሳሰሯና ቻይናም የጦር ሰፈሯን በጅቡቲ እንድትከፍት ማመቻቸታቸው ብዙም አልጣማቸው እንዳልወደዱትም ገልጸዋል። በዚህም ወደ ሶማሌላንድ ወይም ሶማሊያ ሊሄዱ እንደሚችሉ እየተናገሩ ነው ምዕራባውያኑ። በዚህ ደግሞ ጅቡቲዎቹ ሰግተዋል። ጅቡቲዎች ወደ ግብጽ መጠጋታቸው ለኔ አዲስ አይደለም በማለት የሎጂስቲክስ ባለሙያው ያስረዳሉ። ብዙ የማውቃቸው ጅቡቲዎች ልጆቻቸውን ግብጽ ልከው ማስተማር፣ ቤተሰብ ወስዶ ግብጽ ማሳከም፣ ማዝናናት የተለመደ ስራቸው ነው። ግብጾቹ ትልቅ ቆንጽላ ነው በጅቡቲ ያላቸው። በሁለቱ መካከል ጥብቅ ግንኙነት መኖሩ አዲስ አይደለም። ከ3 ዓመት በፊት እኮ ጊሌ ካይሮ ድረስ ሄደው ከአልሲሲ ጋር ያሁን ተመሳሳይ ስምምነት አድርገው ነበር። ነገሩን ከኢትዮጵያ ጋር ማገናኘት ተገቢ አይመስለኝም በማለት ያጣጥላሉ። አስተያየት ሰጪው በተለይም ደግሞ ስለ ስደተኞች ጉዳይ ሲናገሩ የጅቡቲ ማህበራዊ ስሪትን ማየት ተገቢ ነው በማለት ያስረዳሉ። ፈረንሳዮች በሴክተር የከፋፈሉት ሀገር ነው። ሴክተር 1 ሴክተር 2 እያሉ እስከ 7 ድረስ በኢኮኖሚ መደብ ህብረተሰቡን ከፋፍለው ያሰፈረ ሀገር ነው። የሀብታምና የደሃ ሰፈር ተለያይቶ ነው ያለው። በዚህ ላይ ደግሞ አብላጫ ቁጥር ያለው አፋር አለ። ኢትዮጵያ ውስጥ የነበረው የአፋር እንቅስቃሴ ኢትዮጵያ ለጅቡቲ ስጋት እንዲሆን ፈቅዳ አታውቅም ነበር። የአፋሮች እንቅስቃሴ ለጅቡቲም ለኤርትራም የጋራ ጉዳያቸው ነው። ሁለቱ ሀገሮች የፈለገ ቢጣሉ ኢትዮጵያ የአፋሮች ጥያቄ ከደገፈች በጋራ ወደ መቆም ነው የሚገቡት። ሪያድ በሚባለው ገበያቸው ውስጥ የሚቀርበው ሽንኩርትና ድንች ሁሉ ከናዝሬትና ከድሬዳዋ የሚጫን ነው። ከኛ ጋር የሚገባው ጫትና ሸቀጥ ከሌላ ሀገር ማስገባት ሞክረውታል። ነገር ግን ፈጽሞ አይችሉትም። እንኳን ከግብጽ ከኬንያም ከየመንም ሞክረውታል፣
አልቻሉም። እኔም ማውቃቸው ሰዎች ብር ተሰጥቷቸው ወደ ግብጽ ሄደው ለማምጣት ሞክረው ነበር። በመጨረሻ ግን አልቻሉትም። ከስደተኞች ጋር በተያያዘ ግን ሴክተር 7 በሚባለው አካባቢ ኢትዮጵያውያን በሰፊው የሚኖሩበት ዘረፋና ወንጀል መበራከቱ ስጋት ውስጥ ከቷቸዋል በማለት ባለሙያው ያብራራሉ። በህገ ወጥ መንገድ ወደ ጅቡቲ የገባ 300,000 ስደተኛ አለን የሚባለው በየቤቱ ጥበቃና የቤት ሰራተኛ ሀበሻ ከሆነ 400 እና 500,000 የኢትዮጵያ ስደተኛ ካለ እንዲሁም አብዛኛው ስደተኛ ጥቃት ለመፈጸም የሚችል በወጣትነት እድሜ ውስጥ ያለ ከሆነና ጅቡቲና ኢትዮጵያ ቅራኔ ውስጥ ከገቡ ጅቡቲ ስጋት ሊፈጥርባት ይችላል በማለት ይገልጻሉ። ወደቡ የሚገቡ ሹፌሮችን የሚቆሙበት አካባቢ ብታየው ልክ እንዲሁ በኢትዮጵያውያን የተሞላ ነው። የጅቡቲም የኢትዮጵያም ዜጋ ነኝ እያለ አመቺ በሆነበት እየተጫወተ የሚነግደውም ሰው ብዙ ነው በማለት ያስረዳሉ። ላለፉት 20 ዓመታት ጅቡቲን በውጭ ጉዳይ ሚኒስትርነት በማገልገል የሚታወቁት አንጋፋው ዲፕሎማት መሐመድ አሊ ዩሱፍ ከ8 ወራት በፊት ለቢቢሲና ለቪኦኤ ለመሳሰሉት ሚዲያዎች በሰጡት ቃለ መጠይቅ ሀገራቸው ጅቡቲ ኢትዮጵያ በባህር በር ላይ ጥያቄ የተነሳ ከሶማሊያ ጋር የገባችበትን ፍጥጫ ለመቋጨት መፍትሄ ይዛ መምጣቷን ተናግረው ነበር። ኢትዮጵያ የባህር በር ለማግኘት ስትል በልዋጭ ለሶማሌላንድ የሀገርነት ዕውቅና በሚሰጥበት ስምምነት ውስጥ ገብታ ከሶማሊያ ጋር ወደ ግጭት ከምታመራ ጅቡቲ የታጁራ ወደብን እንደፈለገች ተኮናትራ እንድትጠቀምበት አማራጭ ማቅረቧን ገልጸው ነበር። ኢትዮጵያ የታጁራ ወደብን ይዛ እንድትጠቀም የምትፈቅዱት ለንግድ ብቻ ነው ወይስ የባህር ኃይል አቋቁማ ማስፈር እንድትችል ተብለው የተጠየቁት የጅቡቲው ባለስልጣንም ይህንን ፈጽሞ እንዲሆን ጅቡቲ አትፈቅድም ብለው ነበር። ጅቡቲ ወደ 10 የሚጠጉ ሀገሮች ሰራዊትን ያስጠለለች ሀገር መሆኗ ይታወሳል። አንዳንዶቹ ግዙፍ የጦር ሰፈር ገንብተውባት ሰራዊት ያሰፈሩባት ስትሆን ሌሎቹ ደግሞ ሙሉ ትጥቅና ሰራዊት የጫኑ ግዙፍ መርከቦችን በወደቧ መልህቅ ጥለው እንዲቆሙ አድርገዋል። ይህ የሚታወቅ እውነታ ቢሆንም የጅቡቲ የውጭ ጉዳይ ሚኒስትር የነበሩት መሐመድ አሊ ዩሱፍ ግን ኢትዮጵያ በታጁራ ወደብም ቢሆን የባህር ኃይል ማዘዣ ጣቢያ እንዲኖራት አልፈልግም ሲሉ ነበር ይህንን ያለ ይሉኝታ የተናገሩት። አገራቸው ጅቡቲ ከጎረቤት ኢትዮጵያ ጦር መስፈር ይልቅ ከቀጠናው ውጪ ከሩቅ ለመጡ ሀገሮች ወታደሮች መኖሪያ እንድትሆን መፈለጋቸው ብዙ ጥያቄ ያስነሳ ነበር። ያውም የማይጣጣሙ እንደ ቻይናና አሜሪካ ያሉ ሀገሮች ሰራዊቶች ተፋጠው ለቀጠናው ጭምር አስጊ በሆነ ሁኔታ እንዲሰፍሩ የፈቀደችው ጅቡቲ ማንም የማይጠቀምበት ታጁራም ቢሆን ኢትዮጵያ ሰራዊት ይዛ መግባት እንዳትችል አስረግጠው ሲናገሩ ጥቂት እንኳን አልተሸማቀቁም። ይሁን እንጂ ኢትዮጵያና ሶማሊያን ለማስታረቅ መፍትሄ አለን በሚል ስም ይህንን ሲናገሩ የተደመጡት የጅቡቲው ሰው ከወራት በኋላ የካቲት ሲመጣ ወደ አፍሪካ ህብረት ኮሚሽን ሊቀመንበርነት ሲሸጋገሩ ነው የታየው። መሐመድ አሊ ዩሱፍ የቀድሞ ሙሳ ፋቂ መሐመድን ተክተው የህብረቱ ኮሚሽን በሊቀመንበርነት መምራት ከጀመሩ ጥቂት ወራት ተቆጥረዋል። ከጅቡቲ፣ ሶማሌ፣ ዳሮን፣ ጎራ ወራንሴ ጊሌ ንዑስ ጎሳ የወጡ ናቸው። በእንግሊዝ፣ በፈረንሳይ፣ በቤልጅየም ተዟዙረው የተማሩት እኚሁ አንጋፋው ዲፕሎማት የአፍሪካ ቀንድ ቀጠናን የከበበ ውስብስብ ጉዳዮችን ጠንቅቆ ለመረዳት በቂ ዕውቀትና ልምድ ፖለቲካዊና ማህበራዊ መሰረት እንዳላቸው ነው የሚገመት የነበረው። ሰውየው ኢትዮጵያ የምታነሳውን የባህር በር ጥያቄና በቀጠናው ያለውን ተጽዕኖ በማስተንተን ብቻም ሳይወሰኑ የቀጠናው ሀገሮች የእርስ በርስና የውጭ ግንኙነት በቅጡ ለመረዳት ዓለም አቀፍ ተጽዕኖ ያለው ሐሳብ ለማመንጨት እንደማይቸገሩም ይታመን ነበር። የዛሬ 8 ወር ኢትዮጵያና ሶማሊያ ህመም ለማስታገስ ታጁራ የሚባል ኪኒን ያዘዙት ሰውየው እነሆ አሁን ባሉበት የአፍሪካ ህብረት ኮሚሽን ሊቀመንበርነት ቦታ ሆነው ደግሞ ለኢትዮጵያና ለኤርትራ እንዲሁም ለኢትዮጵያና ለጅቡቲ ህመሞች የሚያዙት ማስታገሻ መድኃኒት ምን ይሆን በማለት ይጠበቃል ሲል የዛሬ ትንታኔውን ሪፖርተር ጋዜጣ ቋጭቷል። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ
አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ